አዎ ዘመዴ ነው። ገነት እናቴ፣ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለእሱ እታገልለታለሁ። ትሰሚኛለሽ? ለዚህ ውሻ መቆርቆርሽን ካሁን በኋላ ብታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለሱ እኮ ነው። አሁንም ቢንያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ። የእኔ ንግስት ተያት፣ ፈታተኝ። በመጀመሪያ ቢንያምን ያላሳሰብኩትም፣ ሲቀጥል ይሙት በህይወት ሲኖር የማውቀው ነገር የለም። ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው። ምንም ሳይሆን ወደ ቤቱ ይመለስ ይሻልሃል። ካልሆነ ግን ለአንተም ለእኔም ጦር አይሆንም። ድሮም ለሴት ልብ መስጠት የሆኑ ትርፉ መደፈር። ቆይ እኔ እኮ ያፌት ነኝ። እንዴት ነው በአንድ ሴት እንደዚህ ሊደፈር የቻልኩት? ይበል ያፌት፣ እንዲህ እንድትጫወትብህ የፈቀድክላት ራስህ ነህ። በተለይ ከዚህ በኋላ አንድ ነገር ባደርግ ገበኔን ሁሉ ለሰው ነው አውጥታ የምትሰጥብኝ። ቆይ ራሴን እያወኩ እኔስ እንዴት እንደዚህ ያደርጋለሁ? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ከምንም በላይ እንኳን ደስ ያላችሁ ማለት ነው። ምክንያቱም ቢኒ ከሞተ እኛ የሐረግ ድራማን በፍጹም አንከታተልም። ምክንያቱም እንትን እንዳለው ቢኒ መሞት የለበትም። ብዙ ነገር የሚሰራ ብዙ ነገር ማወቅ ያለበት ስላለ ቢኒ መሞት የለበትም በሚል ነበረ ሁሉም ሀሳቡን ሲገልጽ የነበረው። ደስ የሚለው ነገር እንግዲህ ቢኒያም በህይወት አለ። ያው ታግዟል በአቤል ማለት ነው የተደበደበው። እንግዲህ አቤል ነው ከኋላ ሆኖ ያኛው ያፌትን እንትን ሲለው ሲደበድበው ከኋላ ሆኖ በብረት ጭንቅላቱን ያለው አቤል ነው ማለት ነው። እንግዲህ አቤል ወንድ ሆኖ ሌሎችም ከኋላ ሆነው እንትን በማለት እንደዛ አድርጎታል ማለት ነው። ደስ የሚለው ነገር ግን ማን ነው በህይወት መኖሩ በጣም ደስ ይላል ማለት ነው። እንግዲህ ወደ ህጉም ሲመጣ በያፌት በኩል ሁሉም ነገር ማመልከቻ አድርሰው የናታን ሰዎች
ሲሉኝ ለህግ አመልክተው መጥተው ቤቱ ድረስ ናታንን በቁጥጥር ስር ያፌትን በቁጥጥር ስር አውለውት ነበር። ነገር ግን 24 ሰዓት ባልሞላው ለቀውታል ማለት ነው። ይሁንና ህግ ጨርሶ ለቀውታል ወይ ማለታችን ሳይሆን ህግ የለቀቀው ቢንያምን በህይወት እስካለ ድረስ እንድታመጣ በማለት በዛ አይነት ፖሊሶች አስጠንቅቀው ሲነግሩት ነበረ። በዚህም እንግዲህ ጉራውን ያፌት ሲቸረችር እነሱ ላይ ለማፍጠጥም ሲሞክር ነበር። እንደ በፊቱ ተኝተህ ማን ነው ምንም እንትን ሳትል አይደለም ልወጣ እስከ ዘላለም እዚህ ሊሆን ይችላል መኖሪያ እያለ አንድ ፖሊስም ማስጠንቀቂያ ሲነግረው ነበር። እንግዲህ እሱም እንዲሸኝ ወይም እንትን እንድል ነበረ ሲፎክር የነበረው በፊት ጀምሮ ማን ነው ስሙ ያፌትም ማለት ነው። አይደለም እሱን ከሞተበት ከጉድጓድን ብትሉ አመጣላችኋለሁኝ እኛ የሞታ አንፈልግም ምንም ነገር ሳይሆን ከነ ነፍሱ ነው የምንፈልገው ምንም ነገር ሳይሆን በማለት ማስጠንቀቂያ ሰጥተውታል ለአፌት ማለት ነው። ስለምትሉት ነገር እኔ ምንም ነገር የማውቀው ነገር የለኝም በማለት ነው ቃሉን የሰጠና ግን አምጣ ካላችሁኝ አይደለም በህይወት ካለ በህይወት ከሌለ ደግሞ ከተቀበረበት አስክሬኑን አምጥቼ እሰጣችኋለሁ የሚል መልስን የሰጣቸው። እነሱም እንደ በፊቱ ያፌት ገብታ የምትወጣ አይደለም ስለዚህ ልጁን ከነ ህይወቱ ምንም ነገር ሳይሆን ነው የምታመጣው በማለት መልስ ሰጥቶታል ማለት ነው። ፖሊሶቹ ግን 24 ሰዓት ባልሞላው መጥቷል ማለት ነው ወጥቷል። እንግዲህ ወደ እጽ ጋር ስንሄድ እጽ በጣም ተጎድታለች፣ ልቧ ተሰብሯል። በቃ ጸጸት ነው። አንዳንዴ እኔ እዚጋ የተማርኩበት ነገር ቢኖር አንዳንዴ ከምንወዳቸው ሰዎች ጋር እንጣላለን። እስኪ ትንሽ እየተዋደርን እንነጋገርና እሱ ይቅርታ ይጠይቅ ወይም እሷ ትጠይቅ የሚል ስሜት ውስጥ ያድርብናል። የዚህ ጊዜ ባልተሆነ ግጭት ወይም ባልተሆነ ነገር ይለያያል ወይም የሆነ ነገር ቢደርስባቸው ጸጸት የሚሆንብን በራሳችን ላይ ነው። ለምን ይቅርታ እንኳን አልጠየቅኩም፣ ለምን እውነቱን እንኳን አልተናገርኩም ብለን በህይወታችን ውስጥ ከጓደኛም ጋር ከማንም ቤስት ፍሬንድ እንደሚሆን አይደለም ፍቅረኛ ከሌላም ጋር ቢሆንም የሆነ ነገር እንትን ብለን ያን ነገር ግልጽ አድርገን ሳንናገር ይቅርታን ሳንል ለራሷ ተጸጽታ አሁን ጭንቅላቷ ሁሉ ማሰብ ተችሎታል። እኔ ነኝ እንደዚህ እያደረኩት በማለት ጽ ራሷን ስትወቅስና ስትል ነው የምናየት ማለት ነው። እንግዲህ ጺም በዛ አይነት ደረጃ ነው ያለችው። አሁን ቢኒን አምጡልኝ፣ የምር አሳዘነችኝ እዚህ ጋ ማለት ነው። ወንድሜ ቢኒን በጣም ናፍቆኛል፣ ከየት ነው ታመጣልኝ እያለች በጣም ስትጨናነቅ እኔ ልቤ በህይወት ያለም አልመሰለኝ እያለች እንግዲህ የቆሻሻው ቦታ ላይ ወጥቼን ይፈልገዋለሁ። አንቺ በዚህ እንትን ካልሻትሽ እንጂ እኔ ሄዳለሁ በቃ ፈልገዋለሁ በማለት ራሷን ስትወቅስና ስትጸጸት ነበረ። ሁሉንም ነገር ለቤዚ ነገረቻት። ያለችውንም ሁለተኛ እንዳትከተለኝ ብላ ሲለያዩ ያን ሁሉ እያስታወሰች ራሷን ስትወቅስ ነበር። እንግዲህ በሁሉም ቦታ እሷ ድካሙንም እንትኑን አይደለም በእግሯ እየሄደ ቆሻሻ ቦታ ምሽትበት ቦታ እየሄዱ ቤዚና እሷ ሲፈልጉ ነበረ ማለት ነው። እና እዚህም በለቅሶ ወንድሟን በቃ ካለበት አመጣልሻለሁኝ ቢኒን ይህን ያሉት እኮ እነሱም እኛን ለማስጨነቅ በዙሪያችን ብዙ ጥላቶች እንዳሉ ታውቂያለሽ እያለ ወንድሟም ሲያረጋጋትና ሲያጽናናት ነበር። ወደ ሉሊት ጋር ደግሞ ስንመጣ ሉሊት መቼም ያው ወሬ አትቆጥብምና ወይዘሮ ገኒን ራሷን እንድትስት አድርጋ ጥላታለች ማለት ነው። እሷም ምን ነው ጨነቀኝ ዛሬ እንደው ውስጤ ሲጨነቅ ነው ያደረው እንቅልፍም አልወሰደኝ ያለች ውስጧ ሲጨነቅ ነበርና ቢኒ ጠፋ፣ ቢኒ ወደ ገባ፣ ስልኩም አይሰራ እያለች ደጋግማ ስሞክር ነበር። በዚህም አጋጣሚ
ልጇን ስታዩ የልጇ ፊት በጣም እየተቀየረና እንትን ያለ ነው። ዳጊ ሰውነቱ ሁሉ ሙቆታል። ፊቱንም ስታይ ዛሬማ የሆነ ነገር አለ በማለት እናት ስለሆነች ውስጧን ስትመረምር ውስጧን እንትን ስትል ነበር። እና እንግዲህ አሁን ላይ እሷም ይሄን ነገር እንትን ባለ ሰዓት ሉሊት ደውላ ደግሞ ሁሉንም ነገር ለመናገር ወስናለች ማለት ነው። እዚህ ጋር እንግዲህ ከቪዲዮ እንደምታዩት ወይዘሮ ሉሊት ለገኒ ደውላ እኔ እንደው በስልክ ወይኔ ሉሊት እኮ አትተውን፣ እውነት ነው የምላችሁ በጣም የምትመቸኝ ተዋኝ፣ ሁሉም ላይ ሉሊት በጣም ተዋይ ነች ማለት ነው። እንግዲህ አይ ባዳ እኮ በቃ ባዳ ነው። እንዴት እስካሁን አልነገሩሽም? በእርግጥ በስልክ መናገር ሊከብዳል፣ ግን ደግሞ መናገር አለብኝ የሰማሽ መስሎኝ ነው በማለት ምንድን ነው በስልክ ተደውሎ ቢኒ አርፏል ተብሎ ተነግሮን አሁን እዚህ መርዶ እያወጣን ነው የሚል መልስ ስነግራት ገንዬም ራሷን ስታ ነው የያዘችውን ስልክም እንትን አላለች። ራሷን ስታ እዚህ ላይ ስትወርቅ የሚያሳየን ማለት ነው። ምክንያቱም ሞተ የሚል ነው የነገረቻት። በዚህም አጋጣሚ እንግዲህ ገንዬ ራሷን ስታ ስትወርቅ በቃ ጸጥ ነው ያለችው። ምግብ ሰርቶላት የመጣውን ራሱ ሲያያት እናቱ ወርቃ አገኛት። የያዘውን ምግብ ወሩሮ እሷን ለማንሳት ሰው እርዱኝ እያለ ሲያለቅስና ሲጸጸት ይታያል ማለት ነው። የዚህ ጊዜ ዳግዬም እንግዲህ በጣም እናቱን በቃ ሁሉንም ነገር ሲያስረዳት፣ እናቲቱ ግን መልስ ልመልስ ከድንጋጤዋ የተነሳ ድምጿን ሁሉ ማነው ምላሷን የያዛት ማውራት አትችልም። እና በዚህ አጋጣሚ ማለት ነው እንግዲህ ጺም በፍለጋ ላይ ሳለች ተመልሳ ወደ ቤቷ መታለች ማለት ነው። እንትና ቤዚም ያው እንግዲህ ተስተካክለው ቤዚም ተመልሳለች ማለት ነው። ወደ ጺና ወደ ሉሊት ጋር ስንመጣ እንግዲህ ሉሊትን በንዴቷ ጺም ማለት ነው አንቺ ነሽ በጣም አውቃታለች ስራዋን ስለምታውቅ ለገንዬ ነገርሻት አንቺ ነሽ ሌላ ማንም አይናገር በማለት ጺም ስትጠይቅ ነበረ። እሷም ደግሞ እንዴት ነው እንደዚህ የምትይኝ በማለት ስትጮህ ነበረ ማለት ነው። እና አሁን ላይ በጣም እንትን እያለች አለችው ሉሊትና ጺ ውሻና ድመት ሆነዋል ማለት ነው። እሷም እገላታለሁ እያለች እንግዲህ ጺ አስታውሳለች፣ ያደረገችባትንም ነገር ታውቃለች። እና ያን ሁሉ እንትን እያለች በጣም ውስጧ እንትን ብሏል። ስለዚህ አሁን ደግሞ የቢኒያም እንደዚህ መሆን በጣም ተሰብራለች። አመጣልሻለሁ እያለ እህቱን ለማጽናናት እና ለማረጋገጥ እየወሰነ ነው ማለት ነው። እና አሁን ላይ እንግዲህ ቢኒ በአቤል ውስጥ ነው እንዳያችሁ፣ ብሬዶውን አቤል ነው ያገተው ማለት ነው። አቤል እንግዲህ የያፌት ያክስቱ ልጅ ነው ማለት ነው። እንግዲህ በዚህ አጋጣሚ በመደወል ወደ ማናት ኤፉዬ ወደ ወንድሟ ጋር ዳጊ ጋር በመደወል ምንድን ነው ምንም ሰላም የለ እንደ ምንድን ነው ስትለው ሁሉንም ነገር ነገራት። ቢኒያም አጎቴ ጠፍቶብኛል ይሄን አወቅሽ ምናምን ብሎ እሱም ሲነግራት እሷም ይህንን ሰምታ እናቷን ለመጠየቅ ስትመጣ እናቲቱም ታማ ምንም ልታወራ አልቻለችም ከድንጋጤ የተነሳ ነውና። ይሄንን በሰማይ ጊዜ ግን ማነች ገንዬም ራሷን ስታ ጸጥ ነው ያለችው። ሆስፒታልም በወስዶ ቢያመጧት ያው ከድንጋጤ የተነሳ ነውና በኋላ ትስተካከላለች የሚል መልስ ነበር ያገኘ ማለት ነው። አሁን ላይ እንግዲህ ሁሉንም ነገር ግልጽ አድርጎ ማነች ፂ ልበል ሀረግል ኤፉዬና ማን ነው ናታን እነ ዳጊ ቤት እና ወይዘሮ ገን ቤት ሲገናኙ ፊት ለፊት እንደ መሳሳቅም ልባቸው እንትን እንደማለትም ይላል ማለት ነው። እሷም እንግዲህ እቤቷ በመሄድ ይወደኛል ማለት ነው አሁንም እያለች እኔም እኮ ወደዋለሁ በሬን ዘግቼ ምን እንደማረግ ቢያየኝ
እንደዚህ አይለኝም በማለት እንትን ስትል ነበር። እና አሁን ላይ እንግዲህ ሁሉም ነገር በአየር ላይ ሆኗል። የቤዚ ፍቅረኛም እንግዲህ እናቱ ጋር እየተጣላ ነው ማነች እስከሚል ድረስ እሷ እንትን እያለች ትገኛለች ማለት ነው። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን። ባይ ባይ።